እግዚአብሔር የለም ፈጣሪ የሚባል ነገር የለም ዝም ብላችሁ አማኞች በከንቱ ነው ያመናችሁት ብለ ሪንግ ላይ ወጣ። ጉድና ጅራት ከበስተኋላ ነው እንደሚባለው ንቃተ ህሊና ቦንጋ ከገባ በኋላ ነው እንግዲህ የኛ ፎር ዩ ፔጅ ላይ ቪዲዮዎቹ እየመጡ ያሉት። ለማንኛውም ወንድሜ አንተ እንደፈለክ የኔ ፈጣሪ ኦር ደግሞ አምላክ እንጀራ ነው ወይም ደግሞ ሆዴ ነው ማለት ትችላለህ። ግን መጽሐፍ ቅዱስ የደከማ አመለካከት የደከማ አይዲዮሎጂ ነው ያለው ብለህ መናገር አትችልም። የመጽሐፍ ቅዱስ ቲዮሪን አልቀበለም። መጽሐፍ ቅዱስ አዳምን ፈጠረ፣ ሔዋንን ፈጠረ፣ ከዛ እንደዚህ መጡ ምናምን ዊክ የሆነ ቲዮሪ ነው። ባይብሉ ይልቅ እነዚህ አሊያንሶች የሰውን ልጅ ፈጥሯሉ የሚለው ለኔ ትርጉም ይፈጥራል very much possible። አንተ እንደፈለክ እኔን የፈጠሩኝ ዩፎዎችም ኤሊያኖች ናቸው ብለህ ማመን እነሱን ማምለክ ትችላለህ። ግን በክርስቶስም በአላህም በእግዚአብሔርም የሚያምን ሰው በሙሉ ደደብ ነው ብለህ መናገር አትችልም። አንድ ፈጣሪ ያድነኛል፣ ፈጣሪ ጌታ ነው ወይም አላህ ያድነኛል፣ ኢየሱስ ያድነኛል ብሎ የሚያስብ ሰው ለ24 ሰዓት ምግብ ቢያቆም ምግብ ጌታ እንደሆነ ይረዳል። እምነቱ የትም እንደማያደርሰው ያውቃል። ዝም ብሎ የሰው ልጅ ማህበራዊ እንስሳ ስለሆነ በማህበር ኦርቶዶክስ ተብለን፣ ፕሮቴስታንት ተብለን፣ ሙስሊም ተብለን፣ ኤቲስት ተብለን ወይም የሆነ ነገር ተብለን በማህበር እንኑር ሰብሰብ ብለን ብለው እንጂ ሰርቶለት አይደለም አብዛኛው የሰው ልጅ ያመነ ያለ። ስለዚህ የሰው ልጅ የቱ ጋር የተሞኘው ካልከኝ ማመን ሲጀምር ደደብ ሆኗል የሰው ልጅ። እርግጠኛ ሆኜ ለመናገር ያ ልጅ ከኋላህ እንደ አይጥ አንቆ ሲይዝህ ታፕ ለማድረግ እንኳን ጊዜ ስታጣ ለተወሰነ ማይክሮ ሰከንድ እንኳን ፈጣሪን አስበህ እንደነበር ተስፋ አደርጋለሁ። እሱ ፈጣሪህን ነው የፈጠረህም ያዳነህም ብዬ ለማስበውና ይህን አመለካከት ግን ካላስተካከል ሁለተኛ ዙር ላይ መትረፍ ያሳስበኛል።